የኢትዮጵያ አደጋ ስጋት አመራር ኮሚሽን በሰብአዊ ድጋፍ ስም በማህበራዊ ሚዲያ የሚደረጉ ያልተፈቀዱ የገንዘብ ማሰባሰብ እንቅስቃሴዎች በአስቸኳይ እንዲቆሙ አሳስቧል። ህዝብ አንድ ሲሆን እጅና ጓንት ሲሆን የሚያስፈራቸው ኃይል ወገን ለምን ተረዳ? ሰበር ዜናን ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። ወርቁ አይተነውን የብልጽግና ተቃዋሚ ስለሆነ ብሩን አልቀበልም ካላችሁ ፖለቲካ ውስጥ ኢንቮልቭ አድርጋችኋል ማለት ነው። ብልጽግናንም መደገፍ ፖለቲካ ነው። እሱ ለሰብአዊነት የሰጠውን እናንተ ለፖለቲካ አላችሁ። ፖለቲካስ የሰራችሁት በተፈናቃይና በሚስኪን እናንተ ደብረ ብርሃን እኮ ያሉ ተፈናቃዮች እኮ በማንነታቸው የተፈናቀሉ ናቸው። ፖለቲካ ነው ሁሉም የተፈናቀሉት እኮ እና መንግስትን ያፈናቀላቸው መንግስት ስላፈናቀላቸው ተርበው እንዲሞቱ ነው የተፈለገው። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። ሰበር ዜናን ሰምቷል። ምንም አይነት የፖለቲካ ዓላማ ካለው ድርጅትም ሆነ ግለሰብ ምንም አይነት ድጋፍ አንቀበልም ሲል አግማስ ኢትዮጵያ የበጎ አድራጎት ድርጅት አሳውቋል። እንደሚታወቀው ከሰሞኑ በደብረ ብርሃን ተፈናቅለው በመጠለያ ውስጥ እንዲሁም ደግሞ በጣም በከፍተኛ በሆነ ችግርና ረሃብ ውስጥ የሚገኙ ወገኖችም በመርዳት ላይ የሚገኘው አግማስ ኢትዮጵያ የበጎ አድራጎት ድርጅትም እንግዲህ ከሰሞኑ በተለያዩ የማህበራዊ ትስስር ገጾች ላይ የድርጅቱን ዓላማ እንዲሁም ደግሞ የድርጅቱን ሀሳብ የማይደግፉና ተቃራኒ የሆኑ ሀሳቦች ሲዘዋወሩ ነበረ። ነገር ግን ይህ ድርጅት ምንም አይነት የፖለቲካ ሀሳብም ሆነ ዓላማ እንዲሁም ደግሞ ከሃይማኖት ከዘርና ከተለያዩ ነገሮች የጸዳ ሁሉንም ሰው በአንድነት የሚመለከትና የሚያስተናግድ የበጎ አድራጎት ድርጅት እንደሆነ በአጽንኦት ገልጾ ምንም አይነት የፖለቲካ ዓላማ ካለው ሰው እንዲሁም ደግሞ ድርጅትም ቢሆን ምንም አይነት ድጋፍ እንደማይቀበል ጭምር ይፋ አድርጓል። የበጎ አድራጎት ድርጅቱም እንደዚህ ሰፋ ያለ መግለጫዎችን በዝርዝር ያወጣ ሲሆን ከሰሞኑን በደብረ ብርሃን ተፈናቅለው ለሚገኙ ወገኖች በቀጥታ ወይም ደግሞ በኦንላይን ቀጥታ ስርጭት ላይ የድጋፍ ማሰባሰቢያ መርሃ ግብር ቲክቶከር ታኩርን ጨምሮ የተለያዩ የሶሻል ሚዲያ ኢንፍሉዌንሰሮችን በመጠቀምና ከነሱ ጋር በመተባበር የኦንላይን የገንዘብ ማሰባሰቢያና የድጋፍ ስብስብ ሲያደርግ እንደነበር የሚታወቅ ነው። በዛሬው ዕለትም ለ6 ቀን የቆየውን የኦንላይን የገንዘብ መሰብሰቢያ መርሃ ግብር ማጠናቀቁን ጭምር አሳውቋል። አሁን እየተገለጣችሁ መጥታችኋል። የመጨረሻው ሰዓት ስለሆነ ኡስታዝ ታላቁ ባለሀብት የሰጠውን 15 ሚሊዮን ብር እንደ ድርጅት ከመንግስት ጋር አግሪመንት ስላለን ፖለቲካ ስለሆነ የዚህ ገንዘብ አመጣጥ አንቀበልም እንዴትስ ትላለ? በየትኛው ዓለም ነው ድርጅት ከመንግስት ጋር በፖለቲካ ውስጥ ተሳስሮ የሚሰራው? በጣም እጅግ ታሳፍራለህ። ባለህበት ሃይማኖት ውስጥ ሰፊ ተቀባይነት ያለ የተከበርክ ሰው ብትሆንም በኦርቶዶክሳውያኑና በሌላውም እምነት ተከታይ እንደ ወንድም የምትከበር የምትወደድ ሚዛናዊ ሰው ነበርክ ብለው ሰዎች ያስቡ ነበር። ዛሬ ተገልጠሃል። እጅግ የበዛ አውሬያዊ ባህሪ እንዳለህ ዛሬ አውቀናል። እናንተ ለመሆኑ እናንተም እንደሌላው በ9 ወር ተረግዛችሁ ነው የተወለዳችሁት? እናንተም እውነት የእናትን ማህፀን አይታችኋል? እናንተ እውነት የአባት አብራክ ክፋይነትን አይታችኋል? እውነትስ እህትና ወንድም ነበራችሁ? ህፃናት የእህት ልጅ ህፃናት የወንድም ልጅስ ነበራችሁ? ህፃናት ልጆቻችሁንስ በትክክል ቴኬር አድርጋችሁ አሳድጋችሁ ነበር? የህፃናትን ስጣም ታውቃላችሁ? እንዴት አስችሎ በዚህ ደረጃ ለመፍረድ ቻልክ? መንግስትና ቋንጣ ከተሰቀለበት ከወጣበት መውረዱ አይቀርም ይባላል። ቋንጣም ከተሰቀለበት የመጨረሻዋ ቋንጣ ብትቀር ትወርዳለች፣ መንግስትም ይወርዳል። በሌላው ቢቀር በሁለት ነገር ይወርዳል። አንድ በሞት፣ ሁለት ጊዜው አብቅቶ ህዝብ ያመፀቀን። በኢትዮጵያ ውስጥ ተደጋጋሚ የ7 ዓመት ችግር ቸነፈሮችን ስንቆጥራቸው ርዕደ መሬት ደራሽዋ፣ ጦርነት፣ እገታ፣ መደፈር፣ ረሃብ እነዚህ ሁሉ በ7 ዓመት ውስጥ ያየናቸው ከፍተኛ የኢትዮጵያ ቻሌንጅ ነው። በዚህ ጊዜ በቲክቶክ ላይ ያሉ ጀግና ወታደር የኢትዮጵያ ልጆች እናትና አባታቸውን የሚያከብሩ ያገኙትን ገንዘብ ሰብስበው በስነ ስርዓት ቦታው ድረስ በመሄድ ከህብረተሰቡ ጋር አብረው ህመሙን እየታመሙ የፔኑን ልክ ያወቁ የሚረዱ ወጣቶች በተፈጠሩ ጊዜ ማበረታታትና ለነዚህ ሰዎች መንገድ መክፈት ሲገባ እንዴት የመጣንስ ገንዘብ እንደዚህ በንቀት አንድ ህዝብ ላይ ጅምላ ጨራሽ ጦር መሳሪያ ሳትይዝ ህዝብ ብዙ ህዝብ እንደገደልክ ነው ዛሬ የምቆጥረው።
ልመና እጅግ በጣም የሚያሳፍር ነገር ነው። ብዙ ሰዎች ወጥተው መለመን ባለመቻላቸው መለመን በመሸማቀቃቸው ምክንያት ብዙዎች ባልጋ ላይ ይገኛሉ። ብዙዎች ችግራቸውን በውስጣቸው ይዘው ቤታቸውን ቆልፈው ያለቅሳሉ። መለመን እጅግ ከባድ ነው። ልለምን የሰው ፊት ይየኝ ሰው ይስደበኝ ብለው ችለው ክብራቸውን ዝቅ አድርገው ምክንያቱም የክርስቶስን ፍቅር ያውቃሉና ክርስቶስ በብዙዎች ተሰድቧል በብዙዎች። ስለዚህ የክርስቶስን ፍቅር የሚያውቁ ልጆች ወጥተው አደባባይ ለምነው ያመጡትን ገንዘብ እንዳይሰጥ ብዙ የተማራችሁ ምሁራን ነን ባዮች እየተቃወማችሁ ነው የምትገኙት። ወደ ትግራይ የሚደረገው የተራቡ ሰዎች አልተራበም ትላላችሁ። ኧረ እባካችሁ ከዚህ በላይ እንዴት ታያላችሁ? ስዕል ነው እንደ የቀረቡት እናቶች አጥንታቸው ላይ ስጋቸው የተጣበቁ እናቶች አንጀታቸው ውስጥ ምንም አይነት ምግብ ባለመኖሩና ጉሮሯቸው በመድረቆ የተነሳ ቃላት ማውጣት ማይችሉ ጠሚያ የምትለው ያቺ እናት ድምጽ ለእናንተ ምንድነው የሚሰጣችሁ ፊሊንግ? ብዙዎች በፖለቲካ ውስጥ ገብተው ተንቦራጭቀው ገንዘብ አካብተዋል። ግን በእናንተ ደረጃ በዚህ ደረጃ የቆሸሸ የለም። የህዝባችሁን ስብዕና ከሰውነት ተራ ወርዳችሁ የምታደርጉትን አስነዋሪ ተግባር ብዙዎች አይተዋል፣ ብዙዎች ሰምተዋል። እጅግ በጣም ያሳዝናል። እንደኔ ኡስታዝ እናትና አባት ካለ አንተም ከናትህ ማህፀን የወጣ አባትን አብራክ የተካፈልክ ኮንክ አንተም እንደሌላው ሰው እንደሌላው ፍጡር አላህም እንደፈጠረው እግዚአብሔርም እንደፈጠረው 9 ወር ከ5 ቀን አላህም የፈጠረው 9 ወር ከ5 ቀን ነው። እግዚአብሔርም 9 ወር ከ5 ቀን ነው። በ12 ወር የተወለደ ቤተሰብ ካለህ ንገረኝና እምነቴን ቀይራለሁ። አፍንጫው ወደ ላይ የቆመ ቤተሰብ ካለህ እምነቴን ቀይራለሁ። ሁላችንም የአንድ አምላክ ፍጡራን አንድ አምላክ ነው ይሰራል። ስለዚህ በእንደዚህ አይነት ሲስተም ውስጥ የመጣ ሰው ነኝ ብለህ ካመንክ ወጥተህ በአደባባይ አንተ ብቻ ሳይሆን እንደ ድርጅት ይቅርታ ጠይቁ። ከመንግስት ጋር ያላችሁን ተሳስረን ልንሰራ የምትለውን ፖለቲካ አቁመው። በየትኛውም ዓለም ላይ ከመንግስት ጋር ተደራጅቶ የሚሰራ የመንግስትን ፖለቲካ ደጋፊ ሆኖ የመንግስትን ርዕዮተ ዓለም አብሮ እያስኬደ የሚሰራ የትኛውም አይነት ድርጅት የለም። ለመጀመሪያ ጊዜ እናንተን ያየነው እጃችንን ባፋችን ጭነናል፣ ተገርመናል። እጅግ የምታሳፍሩ ጭምብላችሁን እያወለቃችሁ ስላላችሁ ከልብ አድርገን እናመሰግናለን። ይህ ሁሉ ስራ የእግዚአብሔር ስራ ነው። እግዚአብሔር ሲያፈጣጥነው እያንዳንዳችሁን ራቁታችሁን ያስቀራል። ይሄን ህዝብ በጦርነት ለመጨረስ በድርጅታችሁ ስም ለመሳሪያ መግዣ ለመንግስት ስታቀብሉ እግዚአብሔር ከዚህ ምስኪን ህዝብ ጋር ይዋጋ ነበር። ለዚህ ነው ታንክ፣ ድሮን፣ መትረየስ፣ ብሬን፣ ስናይፐር፣ ቦምብ፣ ፈንጅ ይዞ ገብቶ ከማስረከብ ውጪ ድል አድርጎ አያውቅም። እግዚአብሔር ስለሚዋጋ ከዚህ ህዝብ ጋር በረሃብ ልትጨርሱት ሞከራችሁ። አንጀታቸው ተጣብቆም እላቸው ላይ ልብሱ ተጣብቆ ሰውነታቸው ላይ ስጋቸው እንደዛ ሆኖ እግዚአብሔር ስላለ ተረፉ። የዚህ ዘመን ሰዎች ነን። እያንዳንዱን ነገር በመረጃ እያየን ነው፣ ባፈ ታሪክ አይደለም። ስለዚህ በጣም አሳፋሪ ነገር ነው እንደ ኢትዮጵያ ያደረከው። ስለዚህ በጣም ወጥተህ የራስን እምነት ተከታይ የሙስሊም ማህበረሰቡም አኩርፈዋል በዚህ ሐሳብና ይቅርታ ጠይቅ። እንደ ኢትዮጵያዊ መላው ኢትዮጵያን ይቅርታ ጠይቅ። በተለይ ደግሞ የተራቡ እናትና አባቶችን ይቅርታ ጠይቅ። በተረፈ ከእውቀት ነፃ መሆንህን ደናቁርት መሆንህን ደርሰንበታል። አግማስ የሚባለው ድርጅት ከዚህ በፊት ገንዘብ ሊቀፍሉ መጥተው በቲክቶክ አንደኛው እኔ ነኝ፣ እነ ዩሪታ አዴሰ፣ እነ ኪያ፣ እነ አቡፋኖ፣ እነ ጄኔራል ምናምን ሁነን ተሰብስበን አባረናቸዋል። ያባረርንባቸው ምክንያት ሌብነታቸውን ስለምናቅ፣ ሁለተኛ ወሎን ክልል እናደርጋለን ብለው የሚሉ
በተፈናቃይ ስም ገንዘብ የሚሰበስቡ፣ ሶስተኛ ደግሞ በሃይማኖት ውስጥ የተወተፉ አማራነትን አምርረው የሚጸየፉ ብዙሃኖቹ ሃይማኖት ውስጥ የተወተፉ ግን በጣም ሴረኛ ፖለቲካ የሴራ ፖለቲካ የሚሰሩ ቆሻሾች ናቸው። ያንን ስለምናቅ አባረናቸዋል። የደብረ ብርሃንን ተፈናቃይ ራሳቸውን እንዲችሉ ወይንም ደግሞ እንዲቋቋሙ አይፈልጉም። ለምንድነው? እነሱ ለሚፈልጉት ፖለቲካና ለሚፈልጉት የቢዝነስ ስራ እየተጠቀሙባቸው ስለሆነ ማንም የሆነ አካል መጥቶ እንዲያቋቁማቸው ወይንም ደግሞ ከራብ እንዲያዋጣቸው አይፈልጉም። የነሱ ቢዝነሳቸው ስለሆነ ዋናው ታርጌታቸው ከወለጋም ተፈናቅለው እነዚህ ሰዎች ተርፈው እዚህ ቦታ ላይ እንዲቀመጡ ያደረጓቸው እነዚህ ሰዎች ናቸው። ወደፊትም ደግሞ እነዚህ ሰዎች እንዳይሞቱም እንዳይድኑም ተደርገው እንደዚሁ ነው እንዲኖሩ ይፈልጋሉ። ምክንያቱም አንደኛ በእነሱ ስም እየሰበሰቡ ሃይማኖታዊ ትንኮሳዎችን የሚያደርጉት መሳሪያ እየገዙ በእነዚህ ሰዎች ስም እየሰበሰቡ ነው። በተለያየ ቦታ ላይ መስጊድ ላይ የሆነ ነገር ያደርጉና ክርስቲያኑ እንደዚህ አደረገ ይላሉ፣ ፋኖ እንደዚህ አደረገ ይላሉ። ራሳቸው በተፈናቃይ ስም እየሰበሰቡ ገንዘብ ትጥቅ ያስታጥቁበታል። ይሄ እውነታ ነው። ብትወድም ባትወድም ተቀበለው። ስለዚህ ዛሬ ላይ ወርቁ አይተነው ጀግናው አማራ ላደረከው ነገር እጅግ በጣም እናመሰግናለን። ስላንተ ብዙ ነገር ማለት ይቻላል። ከዚህም በፊት ለወንድሞቻችን ወሎ ላይ ያደረገውን ነገር እናውቃለን፣ አንረሳም። ዛሬ እዚህ ደረጃ ሳይደርሱ ገና ሲዋቀር ፋኖ ላደረገው ነገር ወደድክም ጠላህም እሱ ለአማራነቱና ለፋኖነቱ አይደራደርም። አምሳቅ ማላ ምንም ስለማታመጣ ምንም አታመጣ። እናንተ አምሳ ካድሬ ተሰብስበህ የወርቁ አይተነውን ሩቡን አታክሉም። አቅማችሁንም ታውቁታላችሁ። በዝረራ አሸንፏችኋል። እሱ ለሰብአዊነት የሰጠውን እናንተ ለፖለቲካ ላችሁ። ፖለቲካስ የሰራችሁት በተፈናቃይና በሚስኪኑ ፖለቲካስ የሰራችሁት እናንተ። ደግሞ የሃይማኖት እንትን ነው ትላለህ እንዴ? ቀፈታም በጣም የምታጸይፍ ለመንግስት የምታሸረግድ አጎብዳጅ አንተ ነህ። ስምህን አልጠራም፣ ግን ያንተም ብሎ ኡስታዝ ደግሞ እንኳን አይደለም አንድ ግለሰብ በሰብአዊነት እርዳታ የሰጣቸውን ገንዘብ አይደለም ሰው ከራበው ሰርቆም ይበላል፣ ዘርፎም ይበላል። አንተ በምን አይነት ዘመናዊ በሆነ መኪና እየተንሸራሸርክ የፈለከውን እየበላህ እየጠጣህ፣ እነዚህ ምስኪኖች ግን እዛ ቦታ ላይ ፀሐዩ ብርዱ የተፈራረቀባቸው አንድ መልካም ግለሰብ ይሄንን ብር በመስጠቱ ግን እናንተ እንደዚህ አይነት ነገር አንቀበልም። እስከ ከኪሳቸው አውጥታችሁ ሲሰጧቸው እናንተ እነሱንም ተጠቀሙባቸው ለልመናና እናንተ በሃይማኖት ውስጥ ተወተፋችሁ የምትፈልጉትን ፖለቲካ የምትሰሩባቸው፣ እንዲሁም ደግሞ ወሎን ክልል እናደርጋለን የምትሉ እንደሆናችሁ የመንግስት አጎብዳጆች እንደሆናችሁ እናውቃለን። ለማንኛውም ዛሬ ከመንግስት ጎን ሆናችሁ ባለጊዜ ብትሆኑም ፍርድ አለ በላይኛው ሀገር። የነዚህ የምስኪኖች የየቲሞች እንባ በእናንተም ቤት ይግባና የእናንተም ልጆች የቲም ሆነው ተርበው ያሳየን። ቅዋ የፈጣሪ ብቻ ነው። አመሰግናለሁ። ሰላም ጤና ይስጥልኝ። እንዴት ናችሁ የተወደዳችሁ ወንድሞች? ወደ ወርቁ አይተነው አድርሱልኝ። እኔ በጎ አድራጎት ላይ ነው የምሰራው። ኢኒሼቲቫችን 3 ነው። አንድም አዛውንት መራብ የለበትም፣ አንድም ወጣት እድል ማጣት የለበትም እና አንድም ሕፃን ከለላ ማጣት የለበትም ብለን ኢትዮጵያ ውስጥ በተለያየ ምክንያት እድል ላጡ ሰዎች እድል እንሰጣለን። አዛውንቶች ይህችን ሀገር ረግመው እንዳያድሩ ብለን እንመግባለን። እኛ የትኛውንም አይነት ፖለቲካ፣ ሃይማኖት ምናምን
አንደግፍም፣ የምናበላው ሰዎችን ነው። ይህንን ስንል የተለያየ የፖለቲካ አመለካከት፣ የተለያየ ሃይማኖት፣ የተለያየ ምናምን ካላቸው ሰዎች እንቀበላለን ማለታችን ነው። አግማስ ምን እንደሆነ አላውቅም። ኢትዮጵያ 99 እምነት ነው። የፖለቲካ የሃይማኖት የእንትን እምነት ከሌለው አልቀበልም ማለት ከኢትዮጵያ ሕዝብ ሙሉ አልቀበልም ማለት ነው። ምንም ፖለቲከኛ ያልሆነ ሃይማኖተኛ ያልሆነ ሰው አታገኙም ኢትዮጵያ ውስጥ። ኦፒኒየን የሌለው ድጋፍ የሌለው ሰው አታገኙም። 99% ኢትዮጵያዊ ሃይማኖተኛ ነው። ስለዚህ ከሃይማኖት ነፃ ነኝ ስትል ሁሉን ሃይማኖት አስተናግዳለሁ ማለት ነው እንጂ አንድም ሃይማኖት አላስተናግድም ማለት አይደለም። ሰው ምንም አንቀበልም ማለት ነው ወይ? ኖ አንድ የብልጽግና ሰው መጥቶ ወይም ክቡር ዶክተር አብይ አህመድ መጥተው ወይ ደብረ ብርሃን እንትን አሳዝነውኛል፣ ስለዚህ ከተሸለምኳቸው ሽልማቶች 30 ሚሊዮን ብር የሚያወጣው የብራሰልሱን ሽልማት ሰጥቻለሁ ቢል አብይ ፖለቲከኛ ስለሆነ አልቀበልም ሊል ነው? እኔ እኮ አይምሯችን እንዴት ነው የሚሰራው? እና እባካችሁ ለወርቁ አይተህ ነው አድርሱልኝ። ሁለት ነገሮችን አድርግ። አንደኛ አንተ ታርጌት ራቡ ይራብ ይሆን ከሆነ በተለያዩ ሰዎች አድርገህ ብሩን ላከው። ምክንያቱም 15 ሚሊዮን ብር ምን እንደሚሰራ እኔ በደንብ ስለማቅ ነው። በቃ በተለያዩ ሰዎች በማይታወቁ ሰዎች አድርገህ ላከው፣ ብሩ ይድረስ። ምክንያቱም ለደብረ ብርሃን ህዝብ ይሄ ብር ያስፈልጋል። አይ ኖ ግዴታ መታወቅ አለብኝ ካልክ ደግሞ ለኛ ላከው። እኛ ማንም ሰው ብር ቢልክልን እንቀበላለን፣ አለስ መኒ ላውንደሪ ወንጀል ከሌለበት በስተቀር። ስጦታ ከሁሉም ኢትዮጵያዊ ነው የምንቀበለው፣ ከሁሉም ኢትዮጵያዊ ኢቭን ፈረንጅም ቢሰጠን እንቀበላለን። በጣም ገና ጅማሬ ላይ ያለን ሰዎች ነን። ዓላማችን በጣም ትልቅ ነው። እግዚአብሔር ረድቶን ኢትዮጵያ ውስጥ ደግ ሶሳይቲ እንፈጥራለን ብለን እናለማለን። ለኛ ስጠን፣ ወርቁ በደንብ እንቀበላለን። ማለት ሰው ለማዳን መሽኮርመም፣ ይሉኝታ፣ ፍርሃት ምናምን አያስፈልግም። የበጎ አድራጎት ድርጅት ነው። ወርቁ አይተህ ነው ደግሞ ብሩን እንዴት እንዳመጣው፣ ምን አይነት ነጋዴ እንደነበር፣ ከብልጽግና ፓርቲ ጋር ምን አይነት ግንኙነት እንደነበረው እናውቃለን። ዛሬ ከብልጽግና ጋር ስለተጣላ የወርቁ አይተህ ነው ብር ርኩስ የሚሆንበት ምክንያት ምንድን ነው? መሳሪያ ገዝታችሁ አስታጥቋል አለ። ለእናንተ ነው ብሩን የሰጣችሁ። የእሱን ብር ወስዳችሁ ዳቦ ለመግዛት ለምንድን ነው የተሽኮረመማችሁት? እኔ ዜና የመስራት ኢንተረስት የለኝም፣ አልሰራም። ግን ነውር ነው። ሪስፖንሲቢሊቲ ኃላፊነት ይሰማችሁ። የህዝብን አደራ ነው የምትቀበሉት። በጎ አድራጎት ውስጥ ስትገቡ ህዝብን፣ ደግ ህዝብን የምታሰባስቡት። የዛን ህዝብ በኃላፊነት ተቀብላችሁ ድልድይ ሆናችሁ ለችግረኞች ታደርሳላችሁ። የተወደዳችሁ እዚህ ውስጥ የተሰረቀ ብር ካልሆነ በስተቀር እኛ እንቀበላለን። በባንክ የሚተላለፍ ብር ከሆነ መንግስት የሚያውቀው ብር ከሆነ እኛ ይኸውላችሁ ተደብቃችሁ 15 ሚሊዮን ብር በማዳበሪያ አምጥታችሁ ብትሰጡን አንቀበልም። ዓላማችሁ ምንድነው? ብሩ ከየት መጣ ምናምን ብለን እንጠይቃለን። ምክንያቱም ህጋዊ አሰራር ምን እንደሆነ ስለምናውቅ። አካውንታችን ግን 15 ሚሊዮን ብር ካስገባችሁ እና ይሄ ስጦታ ነው ካላችሁ ህጋዊ ትራንዛክሽን ነው፣ ስጦታ ነው፣ እንቀበላለን፣ ለሚመለከታቸው እናደርሳለን። የፖለቲካ ኢንተረስት የለንም ማለት እኛ ፖለቲካ እናራምድም። የትኛውም ሰው የፖለቲካ ኢንተረስት ቢኖረው ግድ የለንም። ዋናው እኛ ሲቪክ ሶሳይቲ ኦርጋናይዜሽን ነን። የትኛውም ሲቪክ ማህበር መጥቶ የትኛውም ሲቪክ የሆነ እንትን መጥቶ ብር ቢሰጠን እንቀበላለን። ህጋዊ ይሁን ብቻ መኒ ላውንደሪ ውስጥ ነው የማንገባው። እና ወርቁ አይተህ ነው እባክህን አምጣና ስጠን። በእውነት 15 ሚሊዮን ብር በጣም ብዙ የሚጠቅመው ነገር አለ፣ ብዙ የምንሰራበት ስራ አለ። ከምታስቡት በላይ ምን አይነት ድርጅት ነው አግማስ! እና በጣም ነው የገረመኝ።
ምን ጨዋነት ነው ምንድነው? እግዚአብሔር ይቅር ይበላችሁ አግማሶችን በት የሚሞት ሰው ካለ በዚህ 15 ሚሊዮን ብር አለመግባት ተጠያቂ እናንተ ናችሁ። ሰው ባይጠይቃችሁ ፈጣሪ ይጠይቃቸዋል። ለማንኛውም ለወርቁ አይተነው አድርሱልኝ። ለኛ ስጠን በደንብ እንቀበላለን። ምንም 15 ብር ስጠን እንቀበላለን። እና ምን አይነት ስራ እንደሚሰራ ማለት እኛ የአንተ ፖለቲካ አመለካከት የአንተ ሃይማኖት አይመለከተንም። ከሃይማኖት ነፃ ነን። እና ለአግማሶች ደግሞ ሜንሽን አድርጋችሁ በደንብ አሳዩአቸው። ከፖለቲካ ነፃ ከሃይማኖት ነፃ ማለት የትኛውንም ሃይማኖት የትኛውንም ፖለቲካ ማስተናገድ ማለት ነው። የሰውን ሃይማኖት አለመገደብ ማለት ነው። አንድ ሰው በሙስሊምነቱ ምክንያት ወይ እንትን አይደረግበትም። አንድ ሰው በኦርቶዶክስነቱ ምክንያት አንድ ሰው የብልጽግና ተቃዋሚ ስለሆነ እንትን ወርቁ አይተነውን የብልጽግና ተቃዋሚ ስለሆነ ብሩን አልቀበልም ካላችሁ ፖለቲካ ውስጥ ኢንቮልቭ አድርጋችኋል ማለት ነው። ብልጽግናንም መደገፍ ፖለቲካ ነው። የገዢ ፓርቲንም መደገፍ ፖለቲካ ነው። ይሄንን በደንብ ወቁት። እኛ ግን ብልጽግናንም እንቀበላለን፣ ማንንም ሰው እንቀበላለን። ከፖለቲካ ነፃ ነው። ይሄ ነገር ክሊር ይሁን። ባይ ዘ ወይ ስለኛ ልናገር ፈልጌ አይደለም፣ ፕሪንሲፕሉ ይሄ ነው ለማለት ፈልጌ ነው። ተባረኩ። ተፈናቅለው በረሃብ እንዲሰቃዩ እየተደረጉ ያሉ ወገኖችን ማንነት ተኮር ያደረገ እርዳታ አንቀበልም የምትል ሀገር ብቸኛው ሀገር ኢትዮጵያ ብቻ ናት። ወርቁ አይተነው በፖለቲካ አመለካከቱ ምክንያት ለወገኖቹ ያደረገውን የ15 ሚሊዮን ብር እርዳታ አልቀበልም ብለዋል። እነዛ ሰዎች ግን በማንነታቸው ምክንያት ነው ይሄን መከራ እየተቀበሉ ያሉት። ማንነት ተኮር እርዳታን ከመቃወማችሁ ማንነት ተኮር ረሃብን፣ ማንነት ተኮር መፈናቀልን፣ ማንነት ተኮር ጦርነትን ተቃወሙ። ለሀገራችን የሚጠቅመን እሱ ነው። ሰበር መረጃ ወርቁ አይተነው ምላሽ ሰጥቷል። እንደሚታወቀው በትናንትናው ዕለት 15 ሚሊዮን ብር ለግሶ እንደነበር ይታወቃል። በደብረ ብርሃን ለተጎዱ ወገኖቻችን በሚደረግ የገቢ ማሰባሰቢያ ፕሮግራም ላይ ያደረገው 15 ሚሊዮን ብር አግማስ ኢትዮጵያ የበጎ አድራጎት ድርጅት አልቀበልም ማለቱም እንግዲህ በዛሬው ዕለት አንድ መግለጫ አውጥቶ ነበር። ታዲያ ይህንንም የተመለከተው አቶ ወርቁ አይተነው ማለት ነው በዛሬው ዕለትም ምላሽ ሰጥቷል። ድጋፉ አንዴ ቃል ገብቻለሁ በሌላ በኩል የምሰጥ ይሆናል፣ ነገር ግን የኔ አካሄድ ፖለቲካ ነው፣ ብሩን አልቀበልም ሲልም እንግዲህ አግማስ ኢትዮጵያ የበጎ አድራጎት ድርጅት ገልጿል። ይህ ነገር ፍጹም ስህተት ነው። ምክንያቱም እዛ ጋር በችግር የማቀቁ የሚገኙ ወገኖች እያሉ ፖለቲካ ልሰራ አልችልም። እንደዛ ባሰማ ኖሮ በብዙ መንገድ ብሩን መስጠት እችል ነበር። ነገር ግን ብሩን ለመስጠት ያሰብኩት በአግማስ ኢትዮጵያ የበጎ አድራጎት ድርጅት በኩል ነበር። ይህ ነገር ግን አልቀበልም ብለዋል። በዚህ በጣም አዝናለሁኝ። ነገር ግን ለተጎዱ ወገኖቼ እኔ በሌላ በኩል ብሩን ድጋፍ የማደርግ ይሆናል ሲልም ገልጿል። እንደሚታወቀው በቅርቡ በህጻጽና ደብረ ብርሃን የስደተኞች ካምፕ ላይ ላሉ ወገኖች በገንዘብም ሆነ በአይነት እርዳታዎች እየተሰበሰቡ ነበር። ይሁንና የኢትዮጵያ አደጋ ስጋት አመራር ኮሚሽን በሰብአዊ ድጋፍ ስም በማህበራዊ ሚዲያ የሚደረጉ ያልተፈቀዱ የገንዘብ ማሰባሰብ እንቅስቃሴዎች በአስቸኳይ እንዲቆሙ አሳስቧል። እንደ ምክንያት የተቀመጠውም እነዚህ የድጋፍ ማሰባሰብ ዘመቻዎች የአሰራር ስርዓትን የጣሱና ህገወጥ በመሆናቸው ኮሚሽኑ ይፋዊ የድጋፍ ጥሪ ባላቀረበበት ሁኔታ ህዝብን በማሳሳት ለግል ወይም ላልተገባ ዓላማ ገንዘብ የሚሰበስቡ አካላት እንዳሉ ስለተደረሰበት ነው ብለዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አካፍሉን። የኛ አንድ መሆን የሚያስፈራቸው ህዝብ አንድ ሲሆን እጅና ጓንት ሲሆን የሚያስፈራቸው ኃይል ወገን ለምን ተረዳ? ከጫፍ እስከ ጫፍ በአንድ ድምጽ ለምን የዛ የተራበ ህዝብ የዛ የደከመ ህዝብ ነገር ለምን ይፋ ወጣ? ለምን በየቦታው ገንዘብ ተሰባሰበ? ሰው በነቂስ ወጥቶ ለምን ተረዳ? በአጠቃላይ አንድነታችን የሚያስፈራቸው ሰዎች አሉ። አይ ዶንት ኖ ዋይ። ለምንድን ነው የምትፈሩት? አንድ ስንሆን አንድ መሆናችን አያችሁ አይደለ? በጣም ብዙ የሚያስፈራው ሰው አለ። አንድ መሆናችን የሚያምርብንም አንድነታችን ነው። ልዩነታችንን አጥብበን አንድ ስንሆን የሚፈራ ኃይል አለ። ያንን ኃይል ደግሞ ፈርተን ወደ ኋላ የምንልበት ነገር አይኖርም አይደለ? አሁንም የተራበ ህዝባችን ይጠግባል። in 21 century in this year ሚራብ ሰው ሊኖር አይገባም። ስለዚህ በየትኛውም ክልል የረሃብ ችግር እንዲኖር አንፈልግም። በየትኛውም ክልል ደግሞ እርዳታው ይቀጥላል፣ ይረዳል አይደለ ጋይስ? ይሄ ነገር ዝም ብላችሁ አስቡት።
በዛ በኩል እርዳታው ይቆም፣ ህገ ወጥ ነው። በዚህ በኩል ደግሞ በጣም ብዙ ነገሮች እየተባሉ ነው። ስለዚህ አንድነታችን የሚያስፈራቸው እንደውም የበለጠ እንዲፈሩ አንድ ላይ እንደዚህ እጅ ለእጅ ተያይዘን የተራበ ህዝባችንን እናጠግባለን። በዚህ ዘመን የተራበ ህዝብ የተጠማ ህዝብ እንዲኖረን አንፈልግም አይደል? እስኪ አንድነታችንን የሚፈልግ አንድነት የናፈቀው በጋራ እጅ ጓንት ሆኖ የተራበን ህዝብ ማጥገብ የሚፈልግ በኮሜንት ያሳውቀኝ፣ ከኔ ሐሳብ ጋር የሚስማማ ማለት ነው። እኛ ግን ወደ ኋላ የለም አይደል? ወደ ኋላ የለም፣ ወደ ኋላ ስበሽ ካስገባሽኝ በኋላ ብሏል ዘፋኙ አይደል? ከገባንበት በኋላ ወደ ኋላ ማለት የለም። በዚህ ዘመን የሚራብ ህዝብ አይኖረንም። በቃ ይሄው ነው። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ።